በጣም ክፉዎች ናቸው። በጣም ክፉ እንደነሱ አላየው ምኖቹ። ሌላው ምን እንደሚያደርግ አንድ ፓስተር ላሳያችሁ። ከዚህ በፊት አሳይቸው ነበር፣ ሙድ ያስኩበት ነው። ግን ድጋሚ ላሳያችሁ። እንቁርቲ እንደዚህ አይነት ነገር አለ። ይኸውላችሁ ፓስተሩን ስም አስገብቻችሁ አንዳንዱ 1,000 አንዱ 10,000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ ትሉ ካላችሁ ጠይቁና ገንዘብ ልባካችሁ። ነገ ጠዋት ለእኔም አስቡልኝ። ነገ ጠዋት ደግሞ ለባይ ሳለሁ ተባረክ። አክሴፕት ጠይቅኝ ላክልሽ። አክሴፕት ጠይቅ ስጠይቅ የተባረክ ትኑን ልላክልህ፣ አካውንት ልላክልህ። አንተ እስከዛ ደግሞ አክሴፕት ጠይቀኝ። ፕሮፌት ወየ ወዳጄ እኔ ይኸው 1,000 ብር አስገብቻለሁ። ታረቀኝ ታደሌ አርፈችው በሚለው ኢትዮጵያ ንግድ ባንክ ቼክ ማድረግ ትችላለህ። ማ ጎቶ ነህ? አዎ ጎቶዬ እወድሃለሁ። ደውልልኝ፣ በሰፊ ደግሞ ጸልልሃለሁኝ። እሺ አሜን አሜን። ብርክ በልልኝ። በጎኔ እንደቆምክ ጌታ እግዚአብሔር በመከራ ጊዜ በጎኔ ይቆምልህ። አሜን። ሁል ጊዜ ጠይቀህና ጸልያይ አትፈር። አሜን። መላእክቶች ይመደቡልን። አሜን። በጣም በሰማያዊና በምድራዊ አሁን በ1,000 ቦታ ላይ 1 ሚሊዮን በሕይወቴ ላይ ጠራው። አሜን። አንድ ሺህ ነው ያስገባው። እኔ 1 ሚሊዮን እንደ ነቢይ ጠራው። አሜን። በኢየሱስ ስም 1 ሚሊዮን ጠራው። አሜን። እስቲ መጣ ወሰድኩ ይበል። መጣ ወሰድኩኝ። ምን ያለ መሰለህ፣ በዚህ ካሳ ሊሸጥና የሚሸጥ እቃዎች አሉ። በዛ እቃ ላይ ተጨምሮ የሚመጣ ገንዘብ አለ። ሆኖ ዲያ አሜን። እየተሸጠ ምናምን ያለ እቃ በእቃ ምክንያት ላይ እግዚአብሔር ስለዚህ እቃ ጉዳይ ምን ይሻላል ብለህ የምትጨነቀው ነገር አለ። ይሄ እቃ ለብዙ በረከት ተቀየረ። አሜን። የሆነ አሳሳቢ የሆነ እቃ ጉዳይ ያለውና ለንግድ ምክንያት ልክ እቃ መሸጥ ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ ቀየርኩት አለኝ። አሜን። ኢየሱስ ጌታ ነው። አሜን። አሌሉያ ባዳዳዳ በኢየሱስ ስም ይሄ ሆኖልሃል። ለምለም ጉቱዬ ጨምር እንገናኛል። ባክን ያውቄ ነው ሲፈጥሩኝ ነበር። ምንም አይኔንም አያመኝም። 1,000 ብር አላልኩም። ለማኝ ሌባ። አሜን አሜን። እንዲህ ነው። ለእሱ 1,000 ብር ሰጠ 1 ሚሊዮን ገብቶላል ብሎ የሚሰክስ ሌባ ነው ያለው። እንደዚህ ናቸው። ይደገማር። ይቺ ፓርቷ ተመችታኛለች። ቆይ እዚህ ምን ይሻላል ብለህ የምትጨነቀው ነገር አለ። ይሄ እቃ ለብዙ በረከት ተቀየረ። አሜን። የሆነ አሳሳቢ የሆነ እቃ ጉዳይ ያለውና ለንግድ ምክንያት ልክ እቃ መሸጥ ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ ቀየርኩት አለኝ። አሜን። ኢየሱስ ጌታ ነው። አሜን። አሌሉያ ባዳዳዳ በኢየሱስ ስም ይሄ ሆኖልሃል። ለምለም ጉቱዬ ጨምር እንገናኛል። ባክን ያውቄ ነው ሲፈጥሩኝ ነበር። ምንም አይኔንም አያመኝም። 1,000 ብር አላልኩም። ለማኝ ሌባ። አሜን አሜን አሜን። አዎ እና ሁሉ መልእክት ትክክል እንደሆነ እኔ አውቃለሁ። ዛሬ ኃይለኛ ቀን ይሆናል። ኢየሱስ ጌታ ነው። ይሄ ነው ታሪኩ። እንግዲህ እንደዚህ አይነት ሌቦች ናቸው። ሌባ የሞላበት ወጅባራ የሞላበት እግዚአብሔር ተናግሮኛል ነው የሚሉት። ምንም ችግር የለባቸው።
የእግዚአብሔርን ስም በሌብነት መጥራት ምንም ጣጣ የላቸው። እግዚአብሔር ይቅር ይበላችሁ። ምድረ ወሮ በላ የአራዳ ልጅ ሌባ እንኳን የአራድዬ ልጅ በእግዚአብሔር ስም ዘርፎ አያውቅም። ጌታ እንደው ሌባ የምትለው አጫሽ የምትለው ቃሚ የምትለው እንኳን በእግዚአብሔር እንደዚህ ደፍሮ አይዘርፍም። አሁን በኦርቶዶክስ ቄስ መጥቶ አስቧል ጌታ ተናግሮኛል ብሎ የሚዘርፍ ሰምተህ ታውቃለህ? ሙስሊምስ አላህ ተናግሮኛል አላህ ስላንተ ገንዘብ ይሰጣል ምናምን ብሎ የሚሰብ ኡስታዝ አለ፣ ሼክ አለ፣ እንደዚህ አይነት ትምህርት አለ። they don't care man, they don't care። ስለዚህ ከነዚህ አውሬዎች ተጠበቁ ነው ማለት ተጠበቁ። አውሬ ናቸው፣ ሌቦች ናቸው። እጥብ ነው ኪስ የሚያደርጉት እጥብ። ስለዚህ የነዚህን ማንነት እኔ ለሌብነት ቀላል ነበር ለኔ። የጌታ ሰው ነኝ ባራራም ብዬ እጥብ ማድረግ እችላለሁ። ህሊና ያለኝ ሰው ነኝ። የምፈራው እግዚአብሔርን ነው፣ ሰውን አይደለም። እግዚአብሔርን ከፈራ ምን አትሆንም። ይህ አስራ እንደፈለግኩ ተናግሬያለሁ። ምንም ሆኜ አላውቅም። ለምን የጌታ በረከት ውስጥ ያለ አንድ ቀን ጎፈንድሚ ያርጉልኝ ብዬ አላውቅም። አንድ ቀን ይህን ፍጠሩልኝ ብዬ አላውቅም። አንድ ቀን ሁሌ ግን ለገንዘብ ነው ተብዬ የምረገጠው እኔ ነኝ። ለምን እውነት ባወጣው ቁጥር። ስለዚህ አሁንም እላለሁ ሚስትም ይቀማሉ። እንደዚህ ብዙ ነገሮች አሉ። በጣም ደባሪ ነገር አላቸው። ይህን ነው ምለው። ሌላ ብዙ ነገሮች አሉ። ግን ቺን ያልታለን ይበቃል ማለት ነው። ልጅልጋላችሁ ክርስቲያን ናግባ ያስገባለሁ አባቴ ናግባ ምን ችግር አለ? የባለፈው ልጅ ነው መሰለኝ። ዮኒዬ አዋርዳቸው ሁሉንም ሳይሆን ለይታ ማለት ነው። ለይቼ ነው የምመጣው አባቴ አታስብ ለይቼ ነው የምመጣው። በፕሮቴስታንት ቤት ያው ጥሩ ሰዎች አሉ፣ እግዚአብሔርን ፈረ እግዚአብሔር ያላቸው አሉ፣ በጣም አስተማሪዎች አሉ። እነሱን ለይታ እነዚህን አዋርዳቸው እንጂ እኔ ከጎኔ ነኝ። ጥሩ በርታ ከጎኔ ነኝ። አንተም እግዚአብሔር የሁሉም ክርስቲያን ስራ መሆን አለበት። ገብታይ አካውንቴን ገብታይ እያዋረድኳቸዋል። በርታ እንደሱ ከሆንክማ ፎሎ አደርጋለሁ። ይኸው ፎሎ መልሻለሁ። ጌታ በርታ። እውነቱን አሉ አይደለም። ለምሳሌ ይኸውልህ ዮኒዬ ይቅርታ ሊወጣ ነው። ችግር የለው ማለት ጥሩ ሰዎች አሉ። እኔ በጣም የሚወዳቸው በጣም ማከብራቸው እግዚአብሔርም የሚወዳቸው አሉ። እነሱን ሳይሆን አሁን እነዚህ ጉሊት ዱንካን ተካዮች የሉም በከተማ 10-20 ቸርች የቤተክርስቲያኒቱ ባለራዕይ የገሌ እንደ ክርስቶስ ራሱ ቤተክርስቲያንን ባንተ መሰረታለሁ እኮ ነው። ቤተክርስቲያንን ምን አገባውና ገንዘብ ላይ ግን እኔ የምጠይቅህ ምን መሰለህ? ለምንድን ነው ለገንዘብ እንደዚህ በጣም አጭበርባሪ የበዛው? ለምንድን ነው? ይኸውልህ ምን አለ መሰለህ ከትናንት ወዲያ ማታ አይ ቲንክ ከዛ የሆነ ከጎኔ እንዲህ አይነት ሴት አለች። በቃ ልክ ነው ስል በቃ ዘርዝራ ከታች አካውንቴን አስቀምጣለሁ ካልሆነ ትቀሰፋለህ፣ ትሞታለህ። ኧረ እግዚአብሔር ገጽ እኔ ከብዶኛል። ባይዜ በጣም ይከብዳል ጊዜው ማለት ነው። ትቀሰፋለህ፣ ትሞታለህ። መኪና ደጋየው ፊት ለፊት ላይ ብር ካልሰጠው ማለት ነው ትሞታለህ። ያው አሳይቶኛል። ያው እያየው ነው ከፊቴ መኪና እያየው ነው የመኪና አደጋ ምናምን። እኔ ሲጀመር እኔ በራሴ ፍቃድ አለ ወደዚህ ለማይመጣው እሱ ፈቅዶልኝ እንጂ እድሜ ያለው በእግዚአብሔር እጅ ላይ ነው። ትክክል። የማንም እድሜ ያለው በእግዚአብሔር እጅ ነው። ጦር ነው። እኔ አሁን ያው አገልጋይ ነኝ። አገልጋይ ስለ ያው የእግዚአብሔርን ስራ የሚሰራ ሰው ነኝ። ክርስቲያን ክርስቶስን ህይወት የሚከተል ሰውን ዜጋ ነኝ። ግን አልቀበላቸውም። ይቅርታ ያድርግልኝ። ግን በጣም የሚያከብራቸው አሉ። በጣም ማለት ነው። አሁን የወንጌል አባቶች አሉ። ግን አሁን ላክልኝ ዛሬ ሰራውን ይቅርታ ላክልኝ። አናፖሎጂቲካሊ ኦርቶዶክስ የምትለው ላክልኝ። እሺ አይ ተባረክልኝ። ተባረክ። ፎሎ አድርገኝ።
ፎሎ መልቻለሁ። ጌታ ገባለሁ፣ እግዚአብሔር ሁሌም ገባለሁ። እሺ በርታ፣ አከብራለሁ። በርታ። አዋርዳቸው፣ አጋልጣቸው ግን በጣም ንጹህ ወንጌላውያን ዮኒ ማኛ ጋር አይነካ። ንጹህ ወንጌልን የሚሰሩ ጌታን ችግር የለም። ሌባህን ግን አጋልጬ ባዶ ኪስን አስቀራለሁ። ያ በጣም የሚያከብራቸው የእግዚአብሔር መንፈስ ያለባቸው አሉ። እነዛን አይደለም ግን ስመ ፕሮቴስታንት ሆነው የእኛን ስም የእኛን ቤተ እምነት የወንጌል አማኞችን የሚያሳድቡ ገብቷል። ቤት የሌላቸው ገብቷል። ትዳራቸውን የፈቱ አሉ። እነሱን አዋርዳቸው። እግዚአብሔር ከአንተ ጋር ነው። ወዳለሁ ዮኒዬ፣ ክበርልኝ። እሺ ተባረክ። እሺ ዛሬ የተሰራ ቪዲዮ አለ ተብሏል። እስቲ ሊዮ ገብቼ ያን አፖሎጂቲካሊ የሰማይን በለው ተልኮልኛል። ይኸው ስሙ። እኔ የምለው ግን ዘፈን አንሰማም አይደል እንደምትሉት? እውነቴን ነው የምላችሁ። ዘፈን አንሰማም፣ በጌታ ነን። አዝነቢልኝንም ወሰዳችሁት። አዝነቢልኝን ዝናቡን አዝነቢልኝ። እንዲያውም ቤታየው በሱ ነው ትልቅ የፈመሰችው። አዝነቢልኝን በጌታ ወሰዳችሁት። እንደው ሌላው ቢቀር አዝንቢልኝን ትወስዳላችሁ። እንቀጥል። ለማንኛውም አዝንቢልኝ ሪሚክስ ተደርጎ ለጌታ ሆኗል። ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው የሚል እምነት አለ። የሚሰሩትን አያውቁምና ይቅር በላቸው። ይህንን ነው የምለው። እና ተባረኩልኝ። አሪፍ ነው። ይህን ነገር ወቁ። ግቡና ጠይቁኝ። አሁን ፕሮቴስታንት የሆናችሁ የእናንተ መድረክ ነው። ከተናገርኩት ንግግር ዮኒ ማኛ ዋሽቷል፣ ስም አጥፍቷል፣ ወይም አጭበርብሯል የምትሉት ካላችሁ ኑና እናውራ። ፕሮቴስታንቶችን ነው የምፈልገው። ፕሮቴስታንት ወንድሞችን ወይ እህቶችን ኑና እናውራ አላችሁ። ቆይ ፕሮቴስታንት ካላችሁ ኑ። ትዝታው ባልታዛር ነው ትዝታው እና እንትና በጋሻው ባልታዛር ናቸው። በሴት የተባረሩ ናቸው። ማንም ያውቃል። ኑ ግቡ እናውራ። እናንተን ነው እኔ የምፈልገው፣ የኦርቶዶክስ ልጆችን አይደሉም። እናንተ ግቡና ከየትኛው ዲኖሚኔሽን እንደሆናችሁ ትነግሩኝና ማውራት እንጀምራለን። ባልታዛሮች ተባረ እንትናም ባልታዛር ነው እንዳልክ ጉችሬ ራሷ እኮ ባልታዛር ሆነች። በፊት እኔ ቤት አይደል ሮጣችሁ የምትመጡት? አሁን ምን ተፈጠረ? አሁንም ክርስቲያን ነኝ። ምን
ተፈጠረ? ምን አስፈራችሁ? ጥያቄ ስለምጠይቅ ከየትኛው እንደሆናችሁ ጉችሬ እንዳልክ ራሷ በአቅሙቷ ከሁለት ልጅ ምናምን አንጠባጥባለች። ባልታዛሮች ናቸውና ያንን ነው ልዘምር አስገባኝ። ቆይ ተረጋጊ እናቱ። ቆይ እስቲ ኑ ግቡ። አሁን አትገቡ? እንደዛ ነው። እውነት ሲነገር ምንም ማንም ይምጣ ወንጌል እኛ እንሰብካለን ፒር የምትለውን አግባና ስበክ። ኮሞን ለስቶክ ናግባና ስበክ። ኦርቶዶክስን አላልኩም፣ የኦርቶዶክስ ልጆች አላልኩም። እኔ ፕሮቴስታንት ነው ያልኩት። ግባና ስበክ እንስማ። ወፍ የለም። አያችሁ፣ ብቃት ማለት እንደዚህ ነው። አሁን ተግባባ። ብቃት ማለት ይሄ ነው። ወፍ የለም፣ ስራ የላቸው፣ አየህ፣ እውቀት የላቸው። እንደዛ ሲደነፉ ኢየሱስ ያድናል ምናምን ሲሉ መጽሐፍ ቅዱሳዊ ነው፣ ማንም ይቀበለዋል። ከዛ ውጪ የእናንተ የማጭበርበር ስራ ግን አፍርሼዋለሁ። አሁን ደፍራችሁ እንደዛ የሚል ሰበካዎች ይኖራችኋል ከዚህ በኋላ? አለ ሰበካ አለ የለም። ስለዚህ እስቲ እኔ ከምወዳቸው መዝሙሮች መካከል ልጋብዛችሁ። No. በስምሽ ሁልጊዜ ታፕታ ፕሌስ እስከዛ እጽናናል። እስቲ ስለ ገንዘብ ነው የምታወሩት? እኔ የምኖርበት ሀገር ባለ ገንዘብ ነው። ይሄ አይደለም። በስምሽ ማርያም ያልኩን ዘመኔን ከመከራ ዳንኩኝ የሚለው ምን የሚል መዝሙር? የማን መዝሙር ነው? የማን መዝሙር ነው? ምንድነው የጻፍክልኝ? በዚህ መንፈስ ለምን መወያየት ይገባል? ምን ለማውራት ነው የምትፈልገው? ዲኖሚኔሽንህን ምናምን ዘግበኝ። አንተ የምታምነው በምትፈልገው ነገር ዲኖሚኔሽን ከየት ነህ? ለምን ተሰነጣጠቃችሁ የሚለው ጥያቄ መልስልኝ። ከዚህም እንደ ወጥ ቀማሽ ከሁሉም አነሳለው ሳይሆን ጴንጤውላ ለምን እንዳልሆነ እሱን መልስ። ከዛ ወደ ሌላው እንሄዳለን። እሱን መመለስ ካልቻልክ ወደ ሌላው እንዴት እንሄዳለን?
ወጥ ቀማሽ ይመስል ከዚህ ይሄን እንቀበላለሁ፣ ከአልቪኒስ ከአርሜኒዝም ይሄን እንቀበላለሁ፣ ከዚህ ይሄን እንቀበላለሁ እየተባለ የሚሰራ የእምነት ስራ የለም። ሰው ዩ ቴል ሚ ምን አይነት እምነት ተከታይ ነህ? እነሱ ስለምን ሳቱ የሚለውን አብራራልኝ ገብተህ ተሶላ ማያስክን ኢየሱስን ከያዝ ከስር የተፈለገ ቢበላሽ ችግር የለውም የሚባል የለም እምነት። ለምን ትለያያለህ? በክርስቶስ የምታምን ከሆንክ ዋይ ትለያያለህ? እሱንም መልስልኝ። እሱን የምትመልስ ከሆነ ላስገባ። ለምን ተለያየ? በክርስቶስ ካመንክ ምን ያለያይሃል? ይሹልም ቢ ስለዚህ ያንን ነገር ብታረግ ፕሮፌት ሚኪዬ መጣ፣ እሱ ነው የሚመቸኝ። ናግባ ማ ብራታ